ባለፈው ያቺ ማዘረም ይዤን መጥተውት እሳቸው አይኔን ሁለቱም አይኔ አይሰረኝም ውሰጂኝ ምናምን ስሉ እኔ ፋውስ ብዙም ጊዜ እዚህ ሰፈር ወደዚህ አላቅም ነበር። ሰው ነግሮኝ እሳቸውን ይዤ መጣሁ። ከዛ ሁለቱን አይን አያይኝም ምናምን ብሎ ለምን ከዛ ይዤ መጣሁና እኔ ኦፕሬሽን የሚደረግ ሰው ባንቺ በኩል ምናምን ስትል እሳቸው ወደ ሶዶ ምናምን ልጆቻው ወደ ደብረ ካሉ እነሱን ደውዬ ጠይቄ ሶዶ ምናምን ይሄዳሉ ምናምን አሉ። ከዛ ውጪ አይ መጀመሪያ እንትን ፈውስ ጋር የሆነጻል እንጸልዩበት ሰው ጋር እንወስዳለን ችግር የለውም ብዬ ይዤ መጣሁና ከዛ ቀን ዘይት ቀባንታ አንድ ቀን ያ ሁለተኛ ዙሬ ነው ወደዚህ ማምጣቴ እዚች ቁጭ ብሎ ነበር ማስ ከዛ አይናቸው እንትን ተቀበልና ወደ ቤት ጋበን መስክርነት ትመጣላችሁ ምናምን ስትል ማለት ነው። ከዛ በሳምንት ቆየን ሄጄ ጠየቁ። እኔ መጀመሪያ ጎረቤቴ ነበር ሌላ ጋር ቀይሯል ሰፈር እሳቸው ማለት ነው። ከዛ ሄጄ ጠይቄ እንደና አይናቸው ምናምን ስለ አሁን እኮ ድኛለሁ አይኔ ሁለቱም በስርዓት እያዩን ምናምን አሉ። ኢየሱስ ጌታ ነው። አሜን። አታጨብጭቡ። አሜን። ማዘር አይኗ ታማ ነበረች። እሷ ይዛ ስትመጣ አይኗ ታማ ነበረች። አይኗ እንደዚህ አይደለም እኮ ያያችሁት አላችሁ። እስቲ ማዘር ነው አይ አይ አሜን። እሷ ናት አይደለም። እዩን እስኪ በዛን ቀን የነበራችሁ ሰዎች አይኗን እንደዚህ አይነት አልነበረም። በዛን ቀን ማለት ነው አይኗ ላይ እንደዚህ ማለት ነው እንባ እየወጣ ነው። በጣም ተጋርዶ ነው ተሸፍኖ ነው ያለው በዛን ሰዓት ማለት ነው ሲጸልይ ማለት ነው። አይኗን እውር ለማድረግ የመጣ መንፈስ አለ። ማዘር እግዚአብሔር ካንቺ አንስቻለሁ ይሏል። ተፈውሰሻል ብዬ አይኗ ላይ ዘይትን አራግፌ ቅቢ ብዬ አይኗን ከቀባው በኋላ ጸልዬ ታውቁት ተፈውሳለች። አሁን እኮ ዛሬ ይኸው አጣርታ እያየች አይ ጤነስጌ አን ገለታ ኩሎት ዋለ ማጋን ካለን በኮም ኢሊ ቱንቱን ሜድማን ሾሎ አጉጀ ሜድማን ጮንቱ አጉጆ ቢኬ ማጋን ኢሊ ፋንታንቲ ነው ማጋን ወጨቆት ዋለ ባዲጎን ዋልታንቲ ኢሊ ፋናማኖቴ ገለቲን ዋልታንቲ ይቶንት ቢኬ ገለቲን ዋለ ማን ሃሌሉያ ኢየሱስ ጌታ ነው። አሜን ያድናል። እሷ ይዛ ስትመጣ ማለት ነው አይኗ ታማ ማለት ነው ማየት እስከሚሳናት ድረስ በጣም አይኗ ተጋርዶ ነበር። የሆነ ነገር አይኗ ላይ አለ። በጣም ተጋርዶ አይኗ እንባ በእንባ ሆኖ የሆነ ሞጪ ነገር አለ። አይኗ ተበላሽቶ ነበር። በዛን ቀን ከተጸለየ በኋላ ሄዳ ነበረች፣ ወደ ቤት ገብታ ነበረች። በዛ ሳምንት ደውዬ ጠይቄያለሁ እያለች ናት። ሰፈር ቀይራ ማዘር ነበረች። ደውዬ ስጠይቅ ድኛለሁ አለች። አሁን ዛሬ ግን ንጹህ እያየች አይኗ ተቀብቶ በሰላም በጤና ወደዚህ ቦታ በምስጋና መጣለች። ለእግዚአብሔር ክብር ስጡት። ይህን ጌታ ምን ትላለሽ? በካምባተኛ እንድትነግራት አን ማጋኑ ገለጥት የባጂጉ ዳዋቃ ሞን ደበሪንግ ማጋኒ ያን ገለታ ኩላን ኢየሱስ ጌታ አሜን አሜን። ለእግዚአብሔር ይገባል ለነማ ይገባል። ገለጣ ኢሊ ፋኖ ቢኬ ማጋኒ ሚኔን አጊ ከሚ ባጂጉ አፔሮ ከሚ ኢሊ ፈናሜን ኦንቱ ማንቹ አጉዳኖ ቢ ማጋን እሳ ካን ፋይማ አሰን አን ገለታ ቢኒ ኩሊ አጥዋለ አሜን። ማለት በእኔ በኩል ደግሞ የሆነ ታናሽ ወንድሜ እዚህ ዱራሜ ቤተሰቦቼ ዱራሜ ናቸው። ታናሽ ወንድሜ ሞተር ነበር የምሰራው። ያ ሞተር የሚሰራው ሰው ታውቂያለሽ ወይ ምናምን ስል አዎ ታናሽ ወንድሜ ሞተር ይሰራል አልኩና ለሱ እንዴ ስለ ሞተሩ ሽጦ ደግሞ ወደ ደቡብ አፍሪካ ገብቷል እሱ። ከዛ ያ እዚህ ምግል የሚፈልግ መንፈስ ከዛም ደግሞ ሬሳውን ይፈልጋል ምናምን ብለ ያገለግል እንድስለ ከዛም ሬሳውን የሚጠብቅ መንፈስ አለው እሱ ሞቶ ሬሳውን እንደሚመጣ ማለት ነው። ያ የፈለገ መንፈስ ለራሳቸው ተመልሷል ብለ እንትን ያደርጋል። ከዛ በቃ ልብስሽን ጠብና ጠብቀው የሆነ ምትጂ ለቅሶ አለ አልከኝ ወደ ራሳቸው ተገልብጧል ስትለኝ በኢየሱስም በቃ የወንድሜ ሬሳ ሊመጣ ነው ብዬ እንደገባው ማዘር ጋር ደውልኩ ማታ ማለት ነው። ስደውል ለልጄ ሬሳ አይመጣም ወደ ራሳቸው ይመለሳል አለች እሷ። እንድስትላም የሆነ ጎረቤት አለ ለቅሶ ልብስሽን እንትን እጠብና ጠብቅ ስትል ሳምንቱ በቃ በአጋጣሚ ልጁ በራሱ ሞተር ሕክምና ሄደና በዛው ሐኪሞች እጅ ላይ ነው ሞተ። ኢየሱስ ጌታ አሜን። ምን ያገለገልኩት ሞተር የሚነዳ ሰው ሞተር የሚሰራ ልጅ ታውቂያለሽ ስል
ወንድሜ ሞተር ይሰራ ነበር፣ አሁን ግን ደቡብ አፍሪካ ገብቶ ነበር፣ እዛ ነው ያለው ብላ እሷ ስትናገር የጌታ መንፈስ እዚህ ሞተር እሱ እየሰራ ያለ እዚህ ለመግደል የፈለገ መንፈስ ነበር። ነገር ግን አሁን እዛ ጋር ወደ ደቡብ አፍሪካ እሱ ከሄደ በኋላ ከዛ ሞተር ሬሳ እንዲመጣ በስሙ ላይ እየተሰራ ያለው አሰራር ጌታ አሳየኝ፣ አሰራሩን እግዚአብሔር ወደ ራሳቸው ገልብጧል ብዬ ከተናገርኩት በኋላ እንደዚህ ብዬ መጨረሻ መልእክት ለሷ ተናግሬያለሁ። ልብስሽን አጥበሽ ጠብቂ፣ የሚወጣ ለቅሶ አለ ትሄጃለሽ ብዬ ነግሬያት ነበርኩት። ትንቢት ማለት ነው፣ ጌታ የተናገረኝ ድምጽ ነው እንደነገርኩት ይላል። እሷንም እንደሰማችሁ ማለት ነው። አጠገቤ ላይ ጎረቤት ላይ የሆነ ልጅ ነበረ፣ ሞተር ሊሰራ ነበረ። ሞተር ይዞ አክም ቤት በራሱ ሞተር ላይ ሄደ። አክሞች እጅ ላይ እየታከመ በሕክምና ሞተ እያለች ነው። በሞተር እሱ እየሰራ ያለ በሞተር ያስደገመ፣ አሁን ደግሞ በሞተር ሄዶ ይዛ ሞቶ ይገርማል። እግዚአብሔር ክብር ስጡት። በእውነት ይሄ የእግዚአብሔር አሰራር ነው። ዛሬ አንድ ነገር አለ፣ እኔ እናገራለሁ በዚህ መልእክት ላይ በእነሱ ምስክርነት ላይ ቆመን እናንተ ያውጃለሁ። በእናንተ ላይ በስማችሁ ላይ እያሰራ እያስሟርተ እያስደገመ የቆየ ደጋሞ ይስማ። ዛሬ ድግምት ወደ ራሳቸው ይገለበጣል። አሜን አሜን ነው ወይ? አሜን። እነሱ በቤታችሁ ላይ ያሰሩት ስራ ወደ ራሳቸው ይመለሳል። አሜን። እነሱ በቤትሽ ላይ በቤቲ ላይ ያወጀው አዋጅ ወደ ራሳቸው ይሸኛል። አንድ ሰው ከኔ ጋር ወደ ራሳቸው ይመለሳል። በኔ ላይ በሉት የታወጀ የክፉ አዋጅ አይሆንም። ጨክ ብላችሁ አይሆንም በሉት። አይሆንም። ይሄን ያደረገ ጌታ ኢየሱስ ነው። ወንድምሽ ሰላም ሆኗል፣ ላንቺም ሰላም ሆኗል። አሁን ነፃ ነሽ። በደህና ትወልጃለሽ። ሰርጀሪ አትደረግም። በሰላም ትገለግያለሽ። እግዚአብሔር ጣልቃ ገብቶልሻል። ከዚህ ሰዓት ጀምሮ ሰላም ሆኖልሻል። ተፈውሰሻል። ግቢ ወደ ቤቷ።